ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን የቻናላችን ተከታታዮች እንደምን አምሽታችኋል? የምሽቱን የዜና ጥንቅር ይዘን መጥተናል። በቆይታችንም በአማራ ክልል ለተፈጠረው ቀውስ ኃላፊነቱን ውሰዱና ከእስር ልልቀቃችሁ መንግስት፣ ከ300 በላይ የሽብር ተከሳሾች የቀረበላቸው የይቅርታ ሰነድ ይፋ ሆኗል። ከአማራ ክልል ቀውስ ጋር በተያያዘም በሽብር የተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ ከእስር እንዲለቀቁ ሂደት መጀመሩን ቢቢሲ አማርኛ ዘግቧል። ይህንን ጉዳይ በቀዳሚነት እንመለከተዋለን። የአገዛዙን ሰራዊት አሳፋሪ ሁኔታ ማወቅ ያሉብን ከባድ ሚስጥር ይፋ ሆኗል። አንዳንዴም አስደንጋጭ፣ አንዳንዴም አስደሳች፣ አንዳንዴም አሳዛኝ። በቆይታችን በስፋት እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ መረጃዎቹ እናልፋለን። በአማራ ክልል ለተፈጠረው ቀውስ ኃላፊነቱን ውሰዱና ከእስር ልልቀቃችሁ መንግስት፣ ከ300 በላይ የሽብር ተከሳሾችን የቀረበላቸው የይቅርታ ሰነድ ይፋ ሆኗል። ከአማራ ክልል ቀውስ ጋር በተያያዘም በሽብር የተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦችም በይቅርታ ከእስር እንዲለቀቁ ሂደት መጀመሩን ቢቢሲ አማርኛ ዘግቧል። እንደ ዘገባው ከሆነም ከ3 ዓመታትና ከዚያ በላይ በእስር ላይ የሚገኙ ተከሳሾችም የይቅርታ ጥያቄ እንዲያቀርቡ የሚጠይቀው ሰነድ የደረሳቸውም በኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አማካኝነት ነውም ተብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 ቀን 2018 ዓ.ም ጀምሮም ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማሸማገል ስራ ሲያከናውን ከቆየ በኋላም ተከሳሾቹ ይቅርታ የሚጠይቁበትና የተለያዩ ቅድመ ሁኔታዎችን የያዘ ሰነድ ለየግላቸው ደርሷቸዋልም ተብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከተከሳሾቹ ጋር በፊትም ተገናኝተው ነበርም ተብሏል። በታህሳስ ወር ከኢሰመኮ ከፍተኛ ኃላፊዎች ጋር ወደ ፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ሄደው ተከሳሾቹን ጎብኝተውም ነበር ተብሏል። በዚያም ስለ ሰብአዊ መብት አያያዝና ሌሎች ጉዳዮች ከተከሳሾቹ ጋር የተወያዩ ሲሆንም ከዚህ ጉብኝት ከ6 ወራት በኋላ ነው ኮሚሽነሩ በድጋሚ ከተከሳሾቹ ጋር በመገናኘት የማደራደር ስራ የጀመረውም ተብሏል። ሰነዱ ተከሳሾቹ በየክስ መዝገባቸው የቀረበባቸውን ወንጀል እንደፈጸሙ አምነው ኃላፊነት እንዲወስዱም ይጠይቃል ተብሏል። ሰነዱ በተለይም በአማራ ክልል ለተፈጠረው ቀውስ ኃላፊነት እንዲወስዱ፣ በግጭቱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎችም ኃላፊነት እንዲወስዱ እንዲያምኑ፣ በቢሊዮኖች የሚገመተውን የንብረት ውድመት እንደፈጸሙ እንዲያምኑ፣ በየክስ መዝገባቸው የተጠቀሱትን የሽብር ወንጀሎች እንደፈጸሙ እንዲቀበሉም፣ ወደፊትም በተመሳሳይ ድርጊት እንዳይሳተፉ ቃል እንዲገቡ፣ ቃላቸውን ካፈረሱ መንግስት አስፈላጊውን ሕጋዊ እርምጃ እንዲወስድባቸው እንዲስማሙ ይጠይቃል። ከፖለቲካዊ አቋማቸው ጋር የተያያዘ ምን ጉዳዮችም ተካተዋል? ከፖለቲካዊ አቋማቸው ጋር የተያያዘም ሰነዱ ላይ አንፈርምም ካሉ ተከሳሾቹ በተገኘው ምላሽ ከወንጀል ክሶች በተጨማሪም ከፖለቲካዊ አቋማቸው ጋር የተያያዙ ጉዳዮች በሰነዱ ላይ ሰፍራልም ተብሏል። በተለይም ደግሞ በሀገሪቱ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳቸው ወንጀል መሆኑን እንዲያምኑ፣ ያለአግባብ የተወሰዱ የአማራ ርስቶች መመለስ አለባቸው የሚል አቋም መያዛቸውም ወንጀል መሆኑን እንዲቀበሉ፣ በአማራ ክልል የሚንቀሳቀሱ ጽንፈኛ ኃይሎች ተብለው የተጠቀሱ ታጣቂዎችን እንዲያወግዙ ቅድመ ሁኔታ ተቀምጧልም ተብሏል። ስንቶቹ ፈረሙ፣ ስንቶችስ አልፈረሙ የሚለው ደግሞ በተለያዩ ማረሚያ ቤቶች የሚገኙት ከ300 በላይ ተከሳሾች ሰነዱን እንዲፈርሙ ቀርቦላቸዋልም ተብሏል። አብዛኞቹ ፈርመዋል። ነገር ግን 30 የሚያሉ ተከሳሾችም ቅድመ ሁኔታዎችን በመቃወም አልፈረሙም ተብሏል። ከቅርብ ቤተሰቦቻቸው በተገኘው መረጃ አንፈርምም ያሉት 30 ተከሳሾችም ናቸው ተብሏል። እነዚህ 30 ተከሳሾችም በፍርድ ቤት የተከሰሱበትን ወንጀል እየተከራከሩ እያለ ወንጀለኛ ነን ብለው መፈረም እንደማይችሉ ገልጸዋል። ወንጀለኛ ነን ብለው አንፈርምም፣ ይህ በሕግም በሞራልም በፖለቲካም ተቀባይነት የለውም የሚል አቋምም ይዘዋል ተብሏል። የአማራ ሕዝብ ጥያቄዎችም ሕጋዊ ናቸው ብለን እናምናለን ሲሉም አክለዋል። እነዚህ ተከሳሾችም ከ3 ዓመታት በላይ ያለ ፍርድ መቆየታቸውን በመጥቀስም ጉዳዩ በምህረት እንዲፈታ ይፈልጋሉ። ቤተሰቦቻቸውም ለተለያዩ ችግሮች መጋለጣቸውን የሚገልጹ ተከሳሾቹም መንግስት ክሱን አቋርጦ በፖለቲካል መንገድ በምህረት ይፍታን የሚል አቋምም ተናግረዋል ተብሏል።
ለቢቢሲ ቃላቸውን የሰጡ የህግ ባለሙያ አቶ ኤርሚያስ ጥላሁን በኢትዮጵያ የይቅርታ ሂደት ላይ የመጨረሻ የፍርድ ውሳኔ መኖሩ እንደሚያስፈልግ ገልጸው በወንጀሉ ህግ አንቀጽ 229 እና በይቅርታ አዋጅ 840/2006 አንቀጽ 17 መሰረትም የይቅርታ ጥያቄ በወንጀል ጥፋተኛ ተብሎ የመጨረሻ ቅጣት በተወሰነበት ሰው ላይ እንደሚቀርብ አቶ ኤርሚያስም አብራርተዋል። በዚህ ጉዳይ ግን ተከሳሾቹ ገና ፍርድ ያላገኙ ሲሆን ክሳቸውም በተለያዩ የህግ ሂደት ላይ ይገኛልም ተብሏል። ስለዚህ የቀረበው ሂደት ከመደበኛው የይቅርታ አሰራር ጋር እንዴት እንደሚጣጣም የህግ ጥያቄ አስነስቷል። ስለ ድርድሩም ኢሰመኮን ቢቢሲ አማርኛ ለማነጋገር የሞከረ ሲሆንም የኮሚሽኑ ቃል አቀባይ ግን በጉዳዩ ላይ መረጃ እንደሌላቸውም ተናግረዋል። ስለ አብይ አህመድ ሰራዊት አሳፋሪ ሁኔታ ማወቅ ያለብን በጣም ከባድ ሚስጥር ይፋ ሆኗል። አንዳንዴም አስደንጋጭ፣ አንዳንዴም አስደሳች፣ አንዳንዴም አሳዛኝ። አብይ አህመድ በሰራዊቱ ውስጥ እየተባባሰ ባለው የምርኮና የሞራል ችግር ዙሪያ ከኦሮሞ ብልጽግና አመራሮች ጋርም ተወያይቷል። ከምንጮቹ ያገኘነው መረጃ እንደሚያመለክተውም ጠቅላይ ሚኒስትር አብይ አህመድ ሽመልስ አብዲሳን ጨምሮ ከኦሮሞ ብልጽግና ከፍተኛ አመራሮች ጋር ስብሰባ ጠርተው በጽምዶ ዙሪያ ስላለው ወቅታዊ ሁኔታና የኢትዮጵያ ሰራዊት አባላትም በተደጋጋሚ በብዛት በጦር ምርኮ እየተያዙ አልፎ ተርፎም በአንድ ጊዜ እስከ 1 ክፍለ ጦር የሚደርስ ኃይል በምርኮ እየተያዘ መሆኑን በተመለከተ መክረዋል ተብሏል። በዚህ ስብሰባ ላይ ሽመልስ አብዲሳ ከሰራዊቱ በተደጋጋሚ ምርኮና የሞራል መዳከም አንዱ ምክንያት አድርገው ያቀረቡትም ቀደም ሲል ቲዲኤፍ ይጠቀምበት የነበረውና አሁን ደግሞ ፋኖ እየተጠቀመበት ነው ያሉት አሉታዊ የስነ ልቦና ትርክት መሆኑን በምክንያቶች ደግፈው አቅርበዋልም ተብሏል። መከላከያ ሰራዊቱን የሚመሩ የኦሮሞ ጀነራሎችም ቀደም ሲል በቲፒኤልኤፍ ተማርከው ነበር የሚለው ትርክትም ወታደሮቹ ወደ ጦር ሜዳ ከመግባታቸው በፊትም እንኳን እኛን እንማርካለን የሚል ፍርሃት እንዲያድርባቸው እያደረገ ነው ብለዋል። በተለይም በማህበራዊ ሚዲያ በስፋት የሚሰራጩ የተማረኩ ወታደሮችን የሚያሳይ ቪዲዮዎችና አባታችን ተማርከዋል፣ እኛም ተማርከናል፣ ብርሃኑ ተማርከዋል፣ እኛም ተማርከናል የሚሉ መልእክቶች በወታደሮቹ ስነ ልቦና ላይ ተጽዕኖ እያሳደረ መሆናቸውንም ሽመልስ እንዳነሱም ተገልጿል። ሽመልስ በስብሰባው ላይ አስደንጋጭ ነው ያሉትን አንድ ክስተትም እንዳነሱ መረጃው ይገልጻል። በቅርብ ስልጠናቸውን ያጠናቀቁ አብዛኞቹ ወጣቶች ከሆኑት ወታደሮች መካከል አንዱ ቲዲኤፍ እና ፋኖ በተለያዩ ጊዜያት በምርኮ የያዟቸው ናቸው የተባሉ በርካታ ወታደሮች የሚያሳይ ቪዲዮ ተመልክቶ ለሌሎች ወታደሮችም አሳይቷል። ወታደሮቹም በመጀመሪያ በእርግጥ ይህን ያህል ወታደር ተማርኳል የሚለውን መረጃ እንዲሁም የኢትዮጵያን ሰራዊት ከሚመሩት አብዛኞቹ የኦሮሞ ተወላጅ ጀነራሎች የሰራዊቱን ኢታማዦር ብርሃኑ ጁላን ጨምሮ ቀደም ሲል በቲፒኤልኤፍ ተማርከው ነበር የሚለውን ታሪክ አጣርተው እውነት መሆኑን ካረጋገጡ በኋላም ከመካከላቸው አንድ ወታደር እንዲህ ብሎ ተናገረ ተብሏል። የሚመራን ዋና አዛዥ እንኳን ቀደም ሲል ከያዙት እኛን ቢዙን ምን ያስገርማል? የሚያዋጉን እኮ ቀድሞ አዛዦቻችንን የማረኩ ኃይሎች ናቸው። ወታደሩ ንግግሩን በመቀጠልም እንዲህ አለ። ቲፒኤልኤፍ ከደርግ ጋር ባደረገው ጦርነት ዛሬ እኛን ከሚመሩት ከፍተኛ መኮንኖችም መካከል አንዳንዶችን በጦር ምርኮ ይዞ እንደነበረ እንኳን ወደ ጎን እንተው። አሁን እኛን ከሚመሩት መካከል ጀነራል ሁሴን የሚባል አዛዥ አለ። እሱም በሰሜን ጦርነት በቲዲኤፍ ተማርኮ ነበር። ቲዲኤፍ ጀነራል ሁሴንን በምርኮ በቆየበት ጊዜ በጥሩ ሁኔታ እንደያዘውና ከአጭር ጊዜ በኋላም እንደለቀቀው ይነገራል። ከተለቀቀ በኋላም ጀነራል ሁሴን ቀደም ሲል በቲፒኤልኤፍ በጦር ምርኮ ተይዘው የነበሩትን ፊልድ ማርሻል ብርሃኑ ጁላን አገኛቸው። ብርሃኑ ጁላም ቲዲኤፍ በሰላም መልቀቁ ጥሩ ነው፣ ምንም አትጨነቅ ብለውት ከዚያም ማዕረጉን ከፍ በማድረግ የኮር አዛዥ ያደረጉት ይላል። ስለዚህ ከቲዲኤፍ ጋር ጦርነት ውስጥ ብንገባም በምርኮ ብንያዝ ብዙም የምንፈራው ነገር የለም። ቲዲኤፍ በጦርነት የሚማርካቸውን ምርኮኞች በጥሩ ሁኔታ መያዝና በኋላም መልቀቅ የተለመደ ባህሪው ነው ሲልም ተናግሯል። ከተለቀቅንና ወደ ሰራዊቱ ከተመለስን በኋላም ጀነራል ሁሴን ራሱ ከምርኮ ተመልሶ እንደተሾመና እንደተሾመ ሁሉ እኛም የማዕረግ እድገት ልናገኝም እንችላለን ሲልም አክሎ ተናግሯል። ማወቅ ያለባችሁ ዋናው ነገር ትልቁ ችግር በጦርነት መሞት ወይም መቁሰል ነው። ምክንያቱም ከሞትክ ወይም ከባድ ጉዳት ከደረሰብህ ያጣኸውን ህይወት ወይም ጤንነት ማንም ሊመልስልህ አይችልም። ሽመልስ አብዲሳ የሰሜን ኮሪያውን አምባገነን መሪ ኪም ጆንግ ኡንን የሚመስል አነጋገር በመጠቀም ንግግራቸውን በመቀጠል እንዲህ ብለዋል ተብሏል። የጀነራል ሁሴን እናትና ቤተሰቦቹ ልጃቸው ከምርኮ በሰላም ወደ እነሱ በመመለሱ በጣም ቢደሰቱና ቲዲኤፍ በሰላም
ስለለቀቀው ቢያመሰግኑም ምንም የሚያስገርም ነገር የለም። ይህ ሊገባን የሚችለው ነገር ነው። እኔን ያስገረመኝ ግን ፊልድ ማርሻል ብርሃኑ ጁላ ለጀነራል ሁሴን ቲዲኤፍ በሰላም መልቀቁ እንኳን ደስ አለ ብለው ከመቀበላቸውም በላይ የማዕረግ እድገት ጭምር መስጠታቸውም ነው ብለዋል።